አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሐሙስ ለወርኃ የካቲት በዛቲ ዕለት ኮኑ ሰማዕታተ ቅዱሳን አውሳብዮስ ወፊልሞና ወአቲ ድንግል እንተ ስማ ሉስያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ የካቲት 25 በዚህች ቀን የከበሩ አውሳንዮስ እና ፊሊሞና ስሟ ሉቃያ የሚባል አንዲት ድንግልን በሰማዕትነት አረፉ። እሊህም ቅዱሳን በአፍሪካ ሀገር ሳለ በከበረ ሐዋርያ ጳውሎስ ትምህርት ያመኑ ናቸው። ከሃዲያንም ዝሁራ በሚባል ኮከብ ስም ለሚጠሩት ለአርታዳሚ ጣዖት በዓልን ባደረጉ ጊዜ አይተው በስህተታቸው ሊዘብቱ እሊህ ቅዱሳን ተሰብስበው ወደ ጣዖቱ ቤት ገቡ። ሰዎችም ለጣዖቱ ሲሰዉና ከፍ ከፍ ሲያደርጉት ባዩአቸው ጊዜ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ፍቅር እሳትነት ልባቸው ነደደ። ከጣዖቱም ቤት ወጥተው ወደ ክርስቶሳዊት ቤተ ክርስቲያን ሄደው የክብር ባለቤት የጌታችንን የኢየሱስ ክርስቶስን ክብሩንና ልዕልናውን አብዝተው አመሰገኑ። ከዚያ ካሉት አንድ ሰው በሰማቸው ጊዜ በጣዖታቸው ላይ እንደዘበቱ የተናገሩትን ልብ ብሎ በመኮንኑ ዘንድ ወነጀላቸው። መኮንኑም በፈረስ ተቀምጦ ሄደ። ከወታደሮቹም ጋር ቤተ ክርስቲያኒቱን ከበባት። ከምዕመናንም ሰዎች ይሸሿሉ። እሊህንም ሦስቱን ቅዱሳን ያዛቸው። የብረት ዘንጎችንም በእሳት አግለው በቅዱሳኖቹ ጎኖች ውስጥ አደረጉት። ከዚህ በኋላ የከበረ አውሳንዮስን ወደ ጉድጓድ ወረወሩትና ነፍሱን እስከሰጠ ድረስ በደንጊያ ወገሩት። የከበረ ፊሊሞናንና የከበረች ሉቃያን ግን ብዙ ጊዜ በጸና ስቃይ ያሰቃዩአቸው ጀመር። ነፍሳቸውንም ይወስድ ዘንድ እግዚአብሔርን ለመኑት። እርሱም ልመናቸውን ተቀብሎ ነፍሳቸውን ወሰደ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። እነሆ የምስክርነታቸውና የሃይማኖታቸው መታሰቢያም ተጽፏል። በረከታቸው ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለአውሳንዮስ ወፊሌሞና ወለድንግል ሉቃያ ዘአመንክሙ በእዴሁ ለጳውሎስ ሐዋርያ በደመኮንን እልው ዘአፍራቅያ ገበዋቲክሙ በርእስነ ሐጺን ዘውእያ ይስለጣኒ ለዕለት ምካያ። በዚችም ዕለት ከሮሜ ሀገር ዲያቆን ቶና ከሀገረ ቁስሚናስ ከጋዛ ይልማድዮስ በሰማዕትነት አረፉ። ዳግመኛም የደማይልናልና የረጌኖስ መታሰቢያቸው ነው። በረከታቸው ከእኛ ጋር ነው ዘላለሙ አሜን። በዚህች ዕለት የከበረ ሐዲስ እንጦኒ በሰማዕትነት አረፈ። ይህም ረቡዕ የሚባል ነው። ይህም ከከበሩ አረቦች ወገን የቆሮስ ሰው የሆነ ብዙ ገንዘብ ያለው ነው። በሰማዕታት አለቃ በቴዎድሮስ ገዳም አጠገብ በወንዝ ዳርቻ የሚኖር ነው። ይህም ጎልማሳ ቤተ ክርስቲያናትን የሚቃወም ሆኖ ቅዱስ ቁርባንን በመሰረቅ ህብስቱን ይበላዋል። የከበረ ደሙንም ከጽዋው ውስጥ ይጠጣል። የመሠዊያውንም ልብስ ገፎ በእሳት ያቃጥላል። በክርስቲያን ሃይማኖትም ላይ ይዘብታል። መኖሪያ ቤቱ ከከፍታ ቦታ ላይ ስለሆነ ካህናት ሲያገለግሉ ይታዩት ነበር። በአንዲትም ዕለት በቅዳሴ ጊዜ ቤተ ክርስቲያን ተከፍቶ አየ። በፈረስም ተቀምጦ መጣ። የቅዱስ ቴዎድሮስንም ስዕል ተመልክቶ በፍላጻዎች ወጋው። አንዲቱም ፍላጻ ተመልሳ መሃል እጁን ነደፈችው። በእንጨትም በጭንቅም ከእጁ ላይ መዘዛት። ይህንንም ለማንም አልነገረም። በሌላይቱም ዕለት በወንበሩ ላይ ተቀምጦ ሳለ መስዋዕትን ተሸክመው ወደ መቅደስ ሲገቡ ካህናትን አያቸው። በፀሐይሉም ውስጥ ነጭ በግ ተኝቶ ከበላዩ ነጭ ርግብ ሲጋርደው፣ በቅዳሴው ፍጻሜም ያ በግ በመለያያው የተከፋፈለ ሆኖ ካህናቱም ተከፋፍለው ስጋውን ሲቀበሉ ደሙንም ከጽዋ ውስጥ ሲቀበሉ አየ። እጅግም አደነቀ። በልቡም የክርስቲያን ሃይማኖት እጅግ ድንቅ ነው፣ በእውነትም የከበረ ክቡር ነው አለ። ዳግመኛም ያ በግ ተመልሶ እንደ ቀድሞው ኑሮው ሕያው ሆኖ አየ። ከዚህ በኋላ ከመቀመጫው ወርዶ ወደ ቤተ ክርስቲያን ደጃፍ ሄዶ ያየውን ሁሉ ለካህናቱ ነገራቸው። እነርሱም ሰምተው ለዚህ ድንቅ ሥራ ደስ አላቸው። በዚያችም ሌሊት ተግቶ ሲጸልይ ሊቅ ቴዎድሮስ ተገለጠለት። እርሱም በፈረሱ ላይ ተቀምጦ ነበር። እንዲህም አለው፣ እነሆ በእኔ ላይ ስዕሌን እስከ ወጋህ ድረስ ክፉ ሠራህ። በክብር ባለቤት በክርስቶስ ሥጋ ላይም ዘበት። ካሁንም ከክደት ተመልስ፣ በክብር ባለቤት በጌታ በኢየሱስ ክርስቶስ እመን አለው። ይህንንም ብሎ ከእርሱ ተሰወረ። በማግስቱም በፈረሱ ላይ ሆኖ ወደ ኢየሩሳሌም ሄደ። ወደ ሊቀ ጳጳሳቱም ገብቶ ከእርሱ የሆነውን ሁሉ ነገረው። ሊቀ ጳጳሳቱም ሰምቶ እግዚአብሔርን አመሰገነው። እርሱንም በሕዝብ ፊት አጠምቅ ዘንድ እፈራለሁ። ነገር ግን ወደ ዮርዳኖስ ወንዝ ሄደ ጌታችን ኢየሱስ ክርስቶስም የሚያጠምቅህን ይሰጥሃል አለው።
እርሱም ሰምቶ ወደ ዮርዳኖስ ሄዶ ወደ ቤተ ክርስቲያን ውስጥ ገባ። የሌሊቱም እኩሌታ ሲሆን የብርሃን እናት ቅድስት እመቤታችን ድንግል ማርያም ነጭ ሐር ገምጃ ለብሳ ተገለጠችለት። ከእርሷም ጋራ በንጹሕ ልብስ የተሸለመች ሴት ነበረች። በእጇም ይዛ አነሳችውና አትዘን፣ እኔ ካንተ ጋር እኖራለሁና አለችው። አቤት መታደል! ሲነጋም ወደ ዮርዳኖስ ወንዝ በሄደ ጊዜ 2 ገዳማውያን መነኮሳትን አገኛቸው። እነርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቁት። ስሙንም እንጦንስ ብለው ሰየሙት። የምንኩስና ልብስ አስኬማንም አልብሰው በሰላም አሰናበቱት። ወደ ደማስቆም ሂዶ ወደ ቤቱ ገባ። ባልንጀሮቹና ወገኖቹም ባዩት ጊዜ የለበስከው ምንድን ነው አሉት። እኔ ክርስቲያን ነኝ አላቸው። በዚያን ጊዜ ይዘው በሜዳ ውስጥ እየጎተቱ ወደ መኮንኑ እስኪያደርሱት ይደበድቡት ነበር። መኮንኑም ወደ እስር ቤት እንዲጨምሩት አዘዘ። በታላቅ ስቃይም 17 ሌሊት በዚያ ኖረ። እነሆ በላዩ ብርሃን ወረደ። እንዲህም የሚል ቃል ሰማ። አንጦንዮስ ሆይ አክሊል ተዘጋጅቶልሃልና አትፍራ። ብርሃንን የለበሱ 2 አረጋውያንም መጥተው በራሱ ላይ የብርሃን አክሊልን አኖሩ። በነጋ ጊዜም ወደ አደባባይ ወስደው ራሱን በሰይፍ ቆረጡትና በእንጨት ላይ ሰቀሉት። በሌሊትም በላዩ ብርሃን ወረደ። ጠባቆችም አይተው ከእንጨት ላይ አወረዱት። በጤግሮስም አቅራቢያ ቀበሩት። ከመቃብሩም ድንቆች ታምራቾች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ዘላለሙ አሜን። ሰላም ለከ ስሙ የእንጦኒ ረውህ ዘአስተርአየከ ክርስቶስ አምሳለ በብዙ የዋህ መንፈስ ቅዱስ በርግብ እንዘ ክነፊውስ ስፋህ በይንተ ዝንቱ እያፍርሆ ለክሳድከ ሞቅ ወያደንገጾ ፍጹም አፈ ሰይፍ በሊህ። በዚህችም ዕለት ከግብፅ አገር ከስሙናይን አውራጃ የሆነ የከበረ አባት አቡፋና አረፈ። ይህም አባት ከቶ ብርሃን በሌለበት ዋሻ ውስጥ የሚኖር ሆኖ በየ2 ቀን ይጾማል። የሚበላውም የሚጠጣውም በመለኪያ ተለክቶ ነው። በሌሊትም በመዓልትም 500 ጊዜ ይጸልያል። በአንዲትም ዕለት ወንድሞች ሊጎበኙት ወደ እርሱ መጡ። እንጀራንም አጣ። 3 እንጀራንም ባገኘ ጊዜ ለ20 ሰዎች አቀረበላቸው። እነርሱም በልተው ጠገቡ። ታምራትንም እያደረገ በሽተኞችንም እየፈወሰ ኖረ። ከዚህ በኋላ እንዲህ የሚል ቃል ከሰማይ ወደ እርሱ መጣ። አቡፋና ሆይ 18 ቀረህ። የከበረ አቡናፋም 18 ዕለታት እንደሆኑ አስቦ ሊቃኖቶች እስኪፈጸሙ ቆመ። ከዚህ በኋላ ሱባኤዎች ናቸው ብሎ ይህንን በመቆም ፈጸመ። እንደገና ወሮች ይሆናሉ ወይም ቢሆኑስ ብሎ ይህንን በመቆም ሳያጓድል አደረሰ። ዳግመኛም እንዲህ የሚል ቃል ወደ እርሱ መጣ። አቡፋና ሆይ 18 ዓመት ናትና ጽና፣ በርታ አለህ እግዚአብሔር አለው። በዚያ ጊዜ ፈጽሞ ጸና። በዋሻው ደጃፍ የውሃ ምንጮች ነበረ። ምሳርንም ወረወረበት። ምሳሩንም ነቢይ ኤልሳ እንዳደረገው በውሃ ላይ ተንሳፈፈ። የከበረች 40 ቀንን ጾም ከ3 ቀኖች በቀር ሳይበላ ፈጸመ። ሲበላም ሲያንቀላፋም ግድግዳ ተጠግቶ ነው። እግሮቹም እንደ ዝሆን እግር እስኪሆኑ እንዲሁ ተጋደለ። በአንዲት ዕለትም ለደቀ መዛሙርቱ እነሆ ዓለም አለፈ አላቸው። በጠየቁትም ጊዜ ንጉሥ ቴዎዶሲዎስ ሞተ አለ። በአንዲትም ዕለት 300 የወርቅ ዲናር የያዘ አንድ እንግዳ በአንድ ቄስ ቤት አደረ። በተኛ ጊዜ ስለ ገንዘቡ ቄሱ ተገደለውና ወስዶ ከአንድ መነኩሴ ደጅ ጣለው። ለቅዱስ አቡፋናም በነገሩ ጊዜ ከሟቹ ላይ እንዲጥሉበት ቆቡን ሰጣቸው። ሲጥሉበትም ሟቹ ተነሳ። ስለ ገንዘቡ ቄሱ እንደገደለው ነገራቸው። እጅግም አደነቁ። በአንዲትም ዕለት አንድ ሰው ቡራኬ ሊቀበል ወደ እርሱ ሲመጣ ልጁ በጉዞ ላይ ሞተ። ልጁንም ተሸክሞ ወደ ቅዱስ አቡፋና ሄደ። በፊቱም ሰግዶ ተባርኮ ተመለሰ። ያን ጊዜ የሞተው ብላቴና ተነስቶ አባቱን ተከተለው። ከቆመ ጀምሮ 18 ዓመት በተፈጸመ ጊዜ ረፍቱን አውቆ ቅዱስ ቁርባንን ተቀበለ። ወደ መኖሪያውም ሄዶ ራሱን ዘንበል አድርጎ ነፍሱን በእግዚአብሔር እጅ ሰጠ። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለቁመተ አቡፋና ዘአልቦን ውታጌ እስከ ተመሰለ እግሩ ከመ እግረ ነጌ እንዘ ቤተ ጽልመት ይነብር ዘምስለ ብዙ ድግዳጌ ኮነ ተሃራሜ ወኮነ ሀጋጌ ብርሃነ ሰማይ ይራይ ወዘ ምድር ጽጌ